ራሳችንን ከነዚህ ሁሉ ጭንቀቶች ከትናንት ጭንቀት ከነገ ጭንቀት አላቀን ሰላማዊ ህይወትን በአንድ ጊዜ እውነታው ግን ከዚህ ፈጽሞ የራቀ ነው። አሁንን መኖር ከትናንት ስተት ተምሮ ለዛ 7 ዓመት ምን አይነት ፕላን ምን አይነት ፕሪፓሬሽን ሊዘጋጁ ሊያደርጉ እንደሚገባቸው ገልጾላቸዋል። ዛሬ ልንሰራው የሚገባንን ስራ ሙሉ አእምሮአችንንና ጉልበታችንን ሰጠን ስንወጣው የአንዛይቲ የተለያዩ የአእምሮ ህመሞችም ምክንያት ሊሆን ይችላል። እንዲሁም ማህበራዊ መስተጋብራችንንም ጭምር ወይ በትናንት ትራውማ ውስጥ ነን ወር ደግሞ በነገ ምን ይመጣ ይሆን በሚል ስጋት ውስጥ ነን። የሰው ልጅ አእምሮ በብዛት በሁለት ጽንፎች ይከፈላል። ያለፈውን ስህተት በማስታወስና በጸጸት ወይንም ገና ላልመጣው ነገ በስጋት በመጨነቅ። እኛ በእጃችን ያለውና ሊቀየር የሚችለው ብቸኛው ሀብታችን ግን ዛሬ ወይም አሁን የተባለችው ቅጽበት ናት። አሁን ላይ አለመሆን ወይም ዛሬ ውስጥ አለመኖር ደግሞ በስነ ልቦናችን ላይ የሚያሳድረው ጫና በቀላሉ የሚታይ አይደለም። ጊዜ እንግዲህ ትናንት አለ፣ ዛሬ አለ፣ ነገ ይኖራል። ኢቨን ጌታችን ኢየሱስ ክርስቶስ ራሱ በምድር ላይ በመጣበት ሰዓት ላይ በጊዜ ውስጥ ነበር የኖረው። ለመወለድ 9 ወር ከ5 ቀን ወስዶበታል። 30 ዓመት ቆይቶ ነበር። ከዛ በኋላ በ3 ዓመት ውስጥ አስተምሯል። ሁሉም ነገር በጊዜ ፍሬም ውስጥ ነበር የነበረው። እያንዳንዱ የሰው ልጅ ለመኖር በጊዜ ፍሬም ውስጥ ማለፍ ይኖርበታል። ጊዜ ደግሞ እንግዲህ እንደገለጽከው ትናንት አለ፣ ዛሬ ይኖራል፣ ነገ ደግሞ አለ። ከስነ ልቦናው አንፃር ከትናንት ጋር የተገናኙ ብዙ ዲስኦርደሮች ሊፈጠሩ ይችላሉ። ትናንታችን ላይ ስታክ አድርገን የምንቆይ ከሆነ ወር ደግሞ ስለ ትናንት አብዝተን የምንጨነቅ ከሆነ ብዙ አይነት የአእምሮ እክሎች ሊያጋጥሙን ይችላሉ ማለት ነው። ለምሳሌ ከነዚህም መካከል ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ዲስኦርደር ይኖራል። ፖስት ትራውማቲክ ስትረስ ዲስኦርደር ያሳለፍናቸውን ቁስሎች ያሳለፍናቸውን ትራማዎች እነሱን በማሰብ ዛሬም ድረስ በዛ ስሜት ውስጥ መቆየት ማለት ነው። እንደዛ አይነት ብዙ እንግዲህ አጋጣሚዎች ይኖሩናል። ብዙ ሂስትሪዎችን እንሰማለን። ከዛ ባለፈ ዲፕሬሽን ከአቅም በላይ ሆነ ወይም ደግሞ ከመጠን በላይ ሆነ ድብታ ራሱ ከትናንት ጋር በተገናኘ ሊፈጠር ይችላል ማለት ነው። ከዛ ባለፈ ደግሞ ነገን ከመፍራት ጋር ነገን ከመስጋት ጋር ተስፋ ከመቁረጥ ጋር በተገናኘም ደግሞ ብዙ የአእምሮ እክሎች ሊፈጠሩ ይችላሉ። ከነዚህ መካከል ለምሳሌ አንዛይቲ የምንለው በዋናነት እንግዲህ በአማርኛው እንዴት እንግለጸው አይደል ነው። ፍርሃት እንዳንለው ፍርሃት ያው ፊር የምንለው ነው። ፊር አክቹዋሊ የሆነ የሚታይ ነገርን መፍራት ነው። አንዛይቲ ሲሆን ግን ጀስት ምንም ነገር በሌለበት ስለዛ ነገር በማሰብ ብቻ መጨነቅ። እነዚህ አይነት ነገሮች በተለይ ትውልዱ በጣም እየተሰቃየባቸው ያሉ ችግሮች ናቸው ማለት ነው። እነዚህ ሁሉ ስለ ጊዜ ያለን አስተሳሰብ ጋር ዛሬና ለመኖር አሁንና ለመኖር ጋር የተገናኙ ችግሮች ናቸው ማለት ነው። ብዙ ሌሎች ኮዝ ቢኖራቸውም እንግዲህ ይሄኛው ሀሳብም ለነዚህ ሁሉ ችግሮች እንደ ኮዝ ሊጠቀስ ይችላል ማለት ነው። አሁንን መኖር ሲባል ለነገ አለማቀድ፣ ትናንትንም ሙሉ በሙሉ መርሳት በሚል የሚረዱት ቀላል አይደሉም። እውነታው ግን ከዚህ ፈጽሞ የራቀ ነው። አሁንን መኖር ከትናንት ስተት ተምሮ ዛሬን ለነፍስም ለስጋም በሚበጁና እግዚአብሔርን በሚያስደስቱ ተግባራት ላይ ራስን በንቃት ማሳተፍ ነው። ወዲህ ደግሞ መጽሐፍ ቅዱስ በወንጌል ለነገ አትጨነቁ ነገ ራሱ ለራሱ ይጨነቃልና እንዲል አሁንን መኖር ማለት ለነገ በኃላፊነት ስሜት ከጭንቀት በጸዳ መልኩ ማቀድ ነው። አሁንን መኖር ለብዙ ሰዎች ችግር የሆነ ጉዳይ ሆኗል። እሱም በምን ምክንያት የመጣ ነው? በብዛት ስለ ትናንትና ስለ ነገ ያለን ትክክለኛ ያልሆነ ሀሳብ ማለት ነው። ትናንት ከዛሬ የተሻለ ስኬታማ ሆነን ያለፍንበት ሊሆን ይችላል። ኦር ደግሞ ዛሬ ከትናንት የተሻለ ሊሆን ይችላል። ሁለቱ ነገሮች ሊኖሩ ይችላሉ። ትናንትና ከዛሬ የተሻለ ከነበረ
ከትናንት ምንድነው መውሰድ ያለብን? ከትናንት ምንድነው መማር ያለብን ስንል ትናንትን ሙሉ ለሙሉ መርሳት የለብንም። አሁንን መኖር ማለት እሱ ስላልሆነ ማለት ነው። ከትናንት ምን እንውሰድ ስንል ትናንትና በስኬት ካላለፈ ከስተቶቻችን መማሪያችን ነው። ትናንት ትምህርት ቤታችን ነው። ካለፉ ስተቶች የምንማርበት ነው ማለት ነው። ትናንትና የሚረሳ ነገር ሊሆን አይገባውም። እንደዛ ባይሆን ኖሮ በመጽሐፍ ቅዱስ ላይ የብዙ ቅዱሳን የውድቀት ታሪኮች ተጽፈው እናገኛለን። ለምሳሌ ቅዱስ ዳዊትን መውሰድ እንችላለን። ቅዱስ ዳዊት እንግዲህ እስራኤላውያን በጦርነት በነበሩበት ሰዓት ላይ ታቦተ ጽዮን ወደ ጦርነት ሜዳ በወጣችበት ከህዝቡ ጋር በወጣችበት ሰዓት ላይ እሱ በሰገነቱ ላይ ተቀምጦ ነበረ ቤርሳቤህን ሲመኝ የነበረው። ኦሪዮንን አስገድሎ ነበር። ብዙ ኃጢአቶችን ሰርቶ ነበር። እነዚህ የትናንት ውድቀቶች ለእኛ የተቀመጡልን ለምንድን ነው? ጀስት የሆነ ሰውን ኮምፕሌን እንድናደርግ እንድንወቅስ አይደለም። እነዚህ ታሪኮች የተቀመጡልን እኛ እንድንማርባቸው ነው። እነሱንም ማስታወስ ባልተገባን ነበረ። ቅዱስ ጳውሎስን መውሰድ እንችላለን። ቅዱስ ጳውሎስ እንግዲህ ራሱ በጻፋቸው መልእክታትም ላይ ማን እንደነበረ ትናንትን እንዴት እንዳሳለፈ ጽፎልናል። ለምንድነው? ለዛሬ መሰረት ስለሆነ ትናንትን ማወቃችን ጠቃሚ ነገር ስለሆነ ማለት ነው። ሌሎችንም ቅዱሳን መመልከት እንችላለን። ሙሴ ጸሊምን መውሰድ እንችላለን። ሌሎችም ብዙ ቅዱሳን ቅዱስ ኒፎንን መውሰድ እንችላለን። ትናንትናን አለመርሳት ውድቀትም ቢሆን እንኳን ትምህርት ቤት ስለሆነ ጎጂ ነገር አይሆንም። ምናልባት ትናንትን በስኬት አሳልፈን ዛሬ ወድቀን ከሆነ ደግሞ ትናንትና ለምን ይጠቅመናል? ምናልባት ትናንትና የምናስቀድስ ሰዎች፣ ትናንትና የምንቆርብ ሰዎች፣ በቤቱ ዕለት ዕለት የምንመላለስ ሰዎች፣ ምናልባት እንዘምር የነበርን ሰዎች ከነበርን ዛሬ ከዛ መስመር ወጠን ከሆነ ያቺ ያጣጣምናት መንፈሳዊ ጣዕም፣ ያቺ የኖርንባት የነበረችው መንፈሳዊ ጣዕም ወደ ትናንት መልሳን ወደ ቤቱ ለመመለስ ትረዳን ይሆናል። ከዛ አንጻር ትናንት ውድቀትም ቢሆን ስኬትም ቢሆን ማስታወሱ፣ ትናንትን ማመስገኑ የተሻለ ነገር ነው የሚሆነው ማለት ነው ዛሬያችንን ለመገንባት። ከነገም ጋር በተገናኘ እንግዲህ ነጋችን ተስፋ የምንቆርጥበት አድርገን ልንገነባው እንችላለን። በተስፋ ለመኖር ደግሞ የምንገነባው ሊሆን ይችላል ነጋችንን ማለት ነው። ስለዛ እንግዲህ ጌታችንም በማቴዎስ ወንጌል ላይ ስለ ነገ አትጨነቁ ብሎናል አይደለ? ምዕራፍ 6 ቁጥር 34 አካባቢ እንደውም ከ28 ጀምሮ ከቁጥር 28 ጀምሮ ስናነበው በጣም የሚገዛ ሀሳብ ነው ያለው። ስለ ነገ ስለ ብዙ ነገሮች መጨነቅ እንደሌለብን፣ ስለምንበላው፣ ስለምንጠጣው። ነገር ግን አትጨነቁና አታስቡ ሚለያይ ነገር ነው። ስለ ነገ ማሰብ ማቀድ ዋይዝነት ነው። ስለ ነገ ማሰብ ማቀድ ይኖርብናል። ነገር ግን ስለ ነገ አብዝተን መጨነቅ የሚገባ ነገር አይደለም ማለት ነው። ግን ተገቢ በሆነው መልኩ ክርስቲያናዊ በሆነ መልኩ ስለ ነገ ማሰብ ይኖርብናል ማለት ነው። እቅድ ሊኖረን ይገባል ማለት ነው። አንዳንዴ አሁንን መኖር ስንል ከእቅድ የጸዳ ከነገ ጋር ምንም ግንኙነት የሌለው ንፋስ እንደሚወስደው ወረቀት መኖር ሊመስል ይችላል። እውነታው ግን ፍጹም ተቃራኒ ነው። እውነተኛው አሁንን መኖር እያቀዱ ዛሬ ላይ መገኘት ነው። ዛሬ ሆኖ ለነገ ማቀድ አሁንን በባለቤትነት መያዝ ነው። ነገን ማቀድ ስንል እግዚአብሔር ሕያው ባለ አእምሮ አድርጎ ፈጥሮናል። ሕያዊት የሆነች ነፍስ ሲሰጠን ባለ አእምሮ አስተዋዮች አድርጎ ሲፈጥረን ከሌሎች ፍጥረታት በተለየ ሁኔታ እንድናስብበት ስለ ነገ እንድናቅድበትም ጭምር ነው። ስለዛ ስለ ነገ መጨነቅ ነው የሌለብን እንጂ ስለ ነገ ማቀድ ግዴታችን ነው። እቅድ የህይወታችን አንዱ አካል መሆን የሚገባው ነገር ነው። በተለይ በስነ ልቦና ዓለም ደግሞ እቅድ ስንል ምን አይነት እቅድ ልናቅድ ይገባል ብለን ስናስብ ስማርት የሆነ እቅድ ልናቅድ ይገባናል። ይሄም ማለት አንደኛ እቅዳችን ስፔሲፊክ መሆን አለበት፣ ግልጽ የሚታይ መሆን ይኖርበታል። ሌላኛው እንግዲህ ስማርት የሚለውን ስንተነትነው ማለት ነው ሜዠረብል መሆን አለበት። እቅዳችን የሚለካ ሊሆን ይገባዋል። ዝም ብሎ የምንናገረው ነገር ብቻ ሳይሆን መሆን ያለበት ሊለካ የሚችል መሆን አለበት ማለት ነው። የምናቅደው እቅድ
አቺቨብል ወይም ደግሞ ሊደረስበት የሚችል መሆን ይኖርበታል ማለት ነው። ማለትም ከአቅማችን በላይ የሆነ ልንደርስበት የማንችልበት ነገርን ማቀድ የለብንም። ወደ በኋላ በመንፈሳዊው ዓለም እንኳን እንደዚህ አይነት እቅዶችን ማቀድ እንደሌለብን ብናቅድ እንኳን ጉዳቱ ምን እንደሆነ መመልከት እንችላለን። እንግዲህ አቺቨብል ከሆነ በኋላ እቅዳችን ሌላኛው ሬሌቫንት መሆን ይኖርበታል። እኛን የሚመለከት እኛ ፕራዮሪታይዝ የምናደርጋቸውን ጎሎቻችንን፣ ሀሳቦቻችንን፣ አላማችንን ያማከለ ሊሆን ይገባዋል። ሌላኛው እንግዲህ እቅዳችን ታይም ባውንድድ ወይም ደግሞ በጊዜ ሂደት ውስጥ ያለ መሆን አለበት። የሆነ እቅድ ስናቅድ መቼ መሳካት እንዳለበት ታይም ባውንድድ ሊሆን ይገባዋል ማለት ነው። እንደዚህ አይነት እቅድ ሊኖረን የሚገባ ሳይንሱ ይነግረናል። እንግዲህ ይሄ ማለት አብዝቶ መጨነቅ አይደለም፣ ልክ በሆነ መልኩ ነገሮችን ማቀድ ነው። ይሄ ብቻውን በቂ አይደለም። ለምሳሌ በጥንት ታሪክ ላይ ናፖሊዮን ቦናፓርቴን መመልከት እንችላለን። እነዚህን ሁሉ ያሟላ እቅድ ነበረው። ነገር ግን የእሱ እቅድ ፍሌክሲብል አልነበረም። ሩሲያን ለመያዝ በሚያስብበት ሰዓት ላይ ፍሌክሲብል አልነበረም። የመንገዱን ርቀት፣ የተለያዩ ነገሮችን አላሰበም። ስለዛ ያ እቅድ የከሸፈ ሆኗል። ከዚህ ጋር ደግሞ በተያያዘ መንፈሳዊነቱ ለምን ይጠቅመናል፣ መንፈሳዊ ነገሮቹ ለምን ይጠቅመናል ብለን ስናስብ እንግዲህ በመንፈሳዊ ዓለም እቅድ ልናቅድ የሚገባው ነገር እንደሆነ፣ ስለ ነገ ማሰብ የሚገባን ነገር እንደሆነ በተለያዩ የመጽሐፍ ቅዱስ ክፍሎች ላይ እናያለን። ለምሳሌ ዮሴፍን የምንመለከት ከሆነ የግብፁ ፈርዖን ያንን ህልም ተመለከተ። ከዛ በኋላ ቅዱስ ዮሴፍ እንግዲህ ህልሙን ሊፈታለት እንደሚችል ነገረው። ከዛ በኋላ ድርቅ እንደሚመጣ ከነገራቸው በኋላ ለዛ 7 ዓመት ምን አይነት ፕላን፣ ምን አይነት ፕሪፓሬሽን ሊዘጋጁ ሊያደርጉ እንደሚገባቸው ገልጾላቸዋል። እቅድ አስፈላጊ ነገር ነው፣ ሊታሰብበት የሚገባ ነገር ነው ማለት ነው። የገበሬን ምሳሌ መውሰድ እንችላለን። ለምሳሌ አንድ ገበሬ ወቅቱ ሲደርስ ወደ እርሻ ቦታው ይሄዳል። መሬቱን በደንብ አድርጎ ያርሳል፣ ዘሩን ይዘራል። ነገር ግን ገበሬው ዝናብን አያዘንብም አይደለ? ዝናብን ደግሞ ከፈጣሪ ይጠብቃል። እቅዳችን ከኛ የሚጠበቁ ነገሮችን በመስራት፣ ስለ ነገ ማሰባችን ከኛ የሚጠበቁ ነገሮችን በመስራት፣ የቀረውን ነገር ደግሞ ከፈጣሪ በመጠበቅ ነው ሊሆን የሚገባው ማለት ነው። በመንፈሳዊ ሕይወት ውስጥ አሁን ማለት የድህነታችን ሰዓት ናት። ጥንተ ጠላታችን ዲያብሎስ ሰዎችን ከእግዚአብሔር ፍቅር የሚለየው በሁለት መሳሪያዎቹ ነው። ትናንትን በጸጸት አጨልሞ ነገን ደግሞ በውሸት ተስፋ አስውቦ ዛሬን በማሳጣት ከዚህ ወጥመድ ተሻግረን መንፈሳዊ ድል የምናገኘው ልባችንን በዛሬዋ ቀን በአምላካችን ፊት ማቆም ስንችል ነው። በከንቱ አትጨነቁ እያለን የምንጨነቅ ከሆነ የዛ ሪዘልት ምን ሊሆን ይችላል? ህመም ሊሆን ይችላል። ሰዎችን አለማመን፣ በፈጣሪ ያለንን እምነት ማጣት፣ ተስፋ መቁረጥ፣ ማህበራዊ ኑሯችንንም በሙሉ የሚጎዳ ይሆናል ማለት ነው። ስለ ነገ የምንጨነቅ ስላለፉትም ነገሮች አብዝተን የምንጨነቅ ከሆነ ዋጋው ይሄ ነው የሚሆነው ማለት ነው። ስለዛ ዛሬን መኖሩ ሌላ አማራጭ ስለሌለው ብቻ ሳይሆን ለእኛ የሚጠቅመን ነገር ስለሆነ ዛሬን መኖሩ የተሻለ ነገር ነው የሚሆነው ማለት ነው። ማለትም በትናንት ጭንቀት ውስጥ ከመኖር በነገም ምን ይፈጠር ይሆን የሚሉ ነገሮች ውስጥ አብዝቶ በመጨነቅ ብዙ ነገሮች እናጣለን ማለት ነው። የተለያዩ ፊዚካሊ ብዙ ህመሞች ሊከሰቱ የሚችሉበት ሁኔታው ላይ ይፈጠራል። ማይግሬን፣ ሌሎችም ከጨጓራ ጋር የተገናኙ ህመሞች። ሳይኮሎጂካሊ እንግዲህ የብዙ ነገሮች ኮዝ ሊሆን ይችላል ጭንቀት ማለት ነው። ኤክሰሲቭ የሆነ ስትረስ፣ የአንዛይቲ፣ የተለያዩ የአእምሮ ህመሞችም ምክንያት ሊሆን ይችላል። እንዲሁም ማህበራዊ መስተጋብራችንንም ጭምር በጣጥሶ የሚጥል ነው የሚሆነው። አብዝተን ስለ ነገሮች የምንጨነቅ ከሆነ በሰዎች ላይ እምነት አይኖረንም፣ በፈጣሪ ላይ እምነት አይኖረንም። ምን አይነት አምላክ እንዳለንም አልተረዳነውም። ምን አይነት ዋጋም እንደተከፈለልን አናቅም ማለት ነው። ፈጣሪያችን የፀጉራችንን ቁጥር እንኳን ሳይቀር ስለኛ እያንዳንዱን ነገር ያውቃል። እኛ እንኳን ክፉዎች ስንሆን ለልጆቻችን የምንጨነቅ ከሆነ እሱ ደግሞ
ምን ያህል ለኛ ይጨነቅልን ይሆን? እኛ እንኳን ለራሳችን ይህን ያህል የምንጨነቅ ከሆነ እሱ ሁሉን ነገር አዘጋጅቶ የፈጠረን አምላክ ደግሞ ስለኛ ምን ያህል ይጨነቅ ይሆን? ይህንን አለመረዳት ነው ማለት ነው ስለ ነገም ስለ ትናንትም አብዝቶ መጨነቅን ሊያመጣ የሚችለው ብዬ አስባለሁ። ንስሐ የትናንትን ቆሻሻችንን አጽድተንበት ዛሬ አዲስ ሰው ንጹህ ሰው የሚያደርገን ነገር ነው። ሰው ስናስበውም አሁን ልናደርገው የሚገባ ነገር ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋውን ልጅ የምንመለከት ከሆነ የጠፋው ልጅ ወደ አባቱ ቤት መመለስ ሲያስብ ለነገ ለበኋላ ላሳድረው አላለም። አባቴ ቤት ውስጥ ይሄ ምግብ እንኳን የተረፋቸው ስንት ሰዎች አሉ፣ ስንት ባሪያዎች አሉ ብሎ ቀጥታ እንደወሰነ ወደ አባቱ ቤት ነው ቀጥታ የሄደው ማለት ነው። ንስሐ አሁናዊነት ነው። ለነገ እንድናስተላልፈው የሚገባ ነገር አይደለም። አሁንን ለመኖር ወደ ንስሐ ለመመለስ መወሰን ያለብን ጊዜ በምንም አይነት ሁኔታ ውስጥ ብንሆን አሁን ነው ማለት ነው። ሌላኛው ጸሎት ብለን ስናስብ ደግሞ ያው ጸሎት በደንብ አድርጎ ከአሁናዊነት ጋር የተገናኘ ነገር ነው። ብዙዎቻችን የሚቸግረን ነገር ይመስለኛል። ለጸሎት ስንቆም ትናንታችን በደንብ አድርጎ ይጎትተናል። ነገ የምናስባቸው ነገሮች ይጎትቱናል። እንግዲህ እንደዛ ሊሆን አይገባውም። ጸሎት አሁን ከፈጣሪ ጋር የምንነጋገርበት፣ ጥያቄዎቻችንን ለፈጣሪ አሁን የምናቀርብበት ነገር ነው። ስለዛ አሁን ላይ መኖር ለነዚህ ሁሉ ነገሮች፣ ለነዚህ ሁሉ መንፈሳዊ ሀብቶች አስፈላጊ የሆነ ነገር ነው። ከዚህ ባሻገር አሁንን መኖር ከመንፈሳዊ ጥቅሙ ባለፈ ለስጋዊ ሕይወት ስኬት የእድገትና የውጤት መሰረትም ጭምር ነው። ዛሬ ልንሰራው የሚገባንን ስራ ሙሉ አእምሮአችንንና ጉልበታችንን ሰጠን ስንወጣው የስራችን ጥራትና ፍጥነት ይለወጣል። ትኩረታችን በዛሬው ስራችን ላይ ሲሆን ስህተቶች ይቀንሳሉ፣ ውጤታችንም በዚሁ ልክ ይፋጠናል። እያነበብን ከሆነ መጽሐፉን ከገለጥ ነው ማንበብ ነው እዛ ጋ ነው መሆን ያለብን። ጸሎት እየጸለይን ከሆነ ቢሮ ሄደን ስራ እየሰራን ከሆነ እዛው ጋ ነው መሆን ያለብን። ብዙዎቻችን በተለይ በዚህ ጊዜ እሱን አጠነዋል። የሆነ ነገር ጋር ፊዚካሊ በአካል አለን፣ አእምሯችን ግን ወደ ትናንት ወይም ወደ ነገ ተበትኖ ነው የሚሆነው። እንደዛ መሆን ግን የለበትም። ስኬት የሚባለው ነገር የሚመጣው አንድ ነገር ላይ አቴንሽን ሰተን እዛ ቦታ ላይ በአካልም በልቡናም በሀሳብም ኢሞሽናሊም እዛ ቦታ ላይ ስንገኝ ነው ነገሮችን ልናሳካ የምንችለው ማለት ነው። ስለዛ አሁንን ካልኖርን አይደለም በመንፈሳዊ ህይወታችን ቀርቶ በዚሁ በምድራዊ ህይወታችን እንኳን ስኬትን እናገኛለን ማለት ከባድ ነው የሚሆነው። ማለትም ወይ በትናንት ትራውማ ውስጥ ነን ወር ደግሞ በነገ ምን ይመጣ ይሆን በሚል ስጋት ውስጥ ስንሆን ተስፋ የሚባለው ነገርም አይኖረንም። ኢቭን መቀየር የሚባለውንም ነገር ብዙም አናስበውም። ዛሬ ምን ላይ እንዳለንም ልናውቀው አንችልም። ሀሳባችን በትናንትና በነገ ተወጥሮ ስለሆነ ዛሬ የሚለውንም ጊዜ ልናስበውም ልንረዳውም አንችልም። ነገር ግን ዛሬ ላይ ስንሆን ትናንታችንም በደንብ ግልጽ ሆኖ ይታየናል። ነገ ምን መድረስ እንዳለብን የቱ ጋር መድረስ እንዳለብንም ጭምር እንገነዘበዋለን ማለት ነው። አሁንን መኖር ለስጋዊ ህይወታችንም ጭምር አስፈላጊ ነገር ነው ማለት ነው። ትናንት አለፈ። ዛሬ መልሰን ልናስተካክለው አንችልም። ነገ ደግሞ ገና አልደረሰም። ዛሬ ከዚህ ከንቱ ሩጫ የምንወጣበት፣ ሕይወታችንን በሰላም የምንመራበት ውብ ሰዓት ናት። ወሳኙ ነገር የሚሆነው ከባለሙያ ጋር ምክክር ሊኖረን ይገባል። ባለሙያ ልናገኝ፣ ባለሙያ ልናናገር ያስፈልገናል ማለት ነው። ጊዜያዊ የሆኑ የተለያዩ መፍትሄዎች ግን ይኖራሉ። ያ ነገር በተሰማን ሰዓት ላይ ወዲያው ለምሳሌ ዲፕ ብሪዚንግ ወይም ደግሞ ጥልቅ የሆነ አተነፋፈስ ምናልባት ትርጉሙ የሚሆነው ከሆነ
ስለሆነ ከዛ በተለየ የምንችለውና የማንችለውን ነገሮች ለይተን ማወቅ፣ ስለ ነገ ስናስብ ልናሳካው የምንችለውና የማንችላቸው ነገሮች ሊኖሩ ይችላሉ። ቅድም ብለናል አይደለ? እቅዳችን ተጨባጭ ሊሆን ይገባዋል፣ ሊደረስበት የሚሆን አለበት። ሰው ስለ ነገ ስንጨነቅ፣ ስለ ነገ ስናስብ ምን መሆን አለበት? ምንችለውንና የማንችለውን ነገር ለይተን ማወቅ ይኖርብናል። ከዛ ባለፈ ደግሞ የራሳችንን ልምምዶች መጠቀም። አንዳንድ ሰዎች ወክ ሲያደርጉ፣ አንዳንድ ሰዎች የተለያዩ ነገሮችን በማድረግ የሚያስደስታቸው ሰዎች ሊኖሩ ይችላሉ። የራሳችን መፍትሄ የሚሆኑ ልምምዶችን ማዳበር ካሉንም እነዛን ነገሮች ለጊዜያዊ መፍትሄነት መጠቀም እንችላለን። ነገር ግን በዋናነት መፍትሄ ሊሆን የሚችለው ባለሙያን ማማከር ነው የሚሆነው ማለት ነው። ቤተክርስቲያናችን ራሷ ሐኪም ቤት፣ ቤተክርስቲያናችን ራሷ መድኃኒት፣ ቤተክርስቲያናችን ራሷ የቴራፒ ሴንተር ስለሆነች እያንዳንዱ ቤተክርስቲያን ላይ የሚፈጸሙ ምስጢራት፣ የሚከናወኑ ተግባራት በሙሉ ለእነዚህ አይነት ነገሮች መፍትሄ ሊሆኑ ይችላሉ ማለት ነው። ከነዚህም መካከል እንግዲህ በመሰረታዊነት ምክረ ካህን ያስፈልገናል። በምክረ ካህን መመራት ንስሐ አባት ሊኖረን ይገባል። ከካህናት ጋር የሚኖረን ምክክር፣ ውይይት ከእንደዚህ አይነት ነገሮች እንድንጸዳ ያደርገናል። ምክንያቱም አምላክም ስልጣን ስለሰጣቸው ማለት ነው። ከዛ ባለፈ የተለያዩ መንገዶች ይኖራሉ። ለምሳሌ መዝሙሮችን መዘመር ሊሆን ይችላል፣ ቅዳሴ ማስቀደስ፣ ጸሎቶች ራሱ ቅዱሳን አባቶቻችን መጥፎ ሀሳቦች እየመጡ ሲያስቸግሯቸው በገዳም የሚኖሩ አባቶቻችን የተለያዩ የሚያደርሷቸው ጸሎቶች ይኖራሉ። እግዚኦ መሐረነ ክርስቶስ ልንል እንችላለን። ሰላም ለኪ ጸሎት፣ በተለይ ደግሞ የቅዱስ ዳዊት መዝሙራትን ማድረስ በጣም መፍትሄ የሚሆን ነገር ነው። ኪዳን፣ ቅዳሴ ማስቀደስ፣ ጸበል መጠመቅ፣ ኢቨን በቤተ ክርስቲያን ግቢ ውስጥ መገኘት። ከዛ ባለፈ ደግሞ ከስዕል አድኖ ጋር ፊት ለፊት ቆመን የምናደርጋቸው የምናስባቸው ሀሳቦች፣ በውስጣችን የምናደርጋቸው ንግግሮች ይኖራሉ። እነዚህ ሁሉ መንፈሳዊ ሕክምናዎች ሊሆኑ ይችላሉ ማለት ነው። ከዛ ባለፈ ደግሞ እኔ በደንብ አጥብቄ የምመክረው መዝሙሮችን መስማት፣ በተለይ ደግሞ በገና በውስጡ ታላቅ ኃይል አለው። የማረጋጋት አሁን ላይ የማድረግ የራሱ የሆነ አቅም ስላለው እንደዚህ አይነት ነገሮችን ኦር ማዳመጥ፣ በቤታችን ካለን ደግሞ መሞከር መፍትሄ ይሆናል ብዬ አስባለሁ። እንደዚህ አይነት ክርስቲያናዊ የሆኑ መንፈሳዊ የሆኑ መፍትሄዎች ሊኖሩ ይችላሉ ማለት ነው። እንግዲህ በዋናነት ደግሞ ሌሎች ምስጢራትን መሳተፍ፣ በተለይ ንስሐ መግባት፣ ቅዱስ ቁርባን፣ እነዚህን ሁሉ የመሳሰሉ መንፈሳዊ መፍትሄዎች ይኖራሉ። ማህበራዊ እሴቶቻችንን መጠበቅ ለእንደዚህ አይነት ነገሮች በደንብ መፍትሄ ነው ብዬ አስባለሁኝ። እንግዲህ አንድ ሰው አውቆትም ሳያውቀውም አስቦትም ሳያስበውም እንደዚህ አይነት ችግሮች ላይ ሊገኝ ይችላል። ብዙ ሰው ያለበትም ችግር ነው። አንደኛ እኛ ሀገር አዌርነሱ ብዙም የለም። በተለይ የስነ ልቦና ባለሙያ ሄዶ ማማከር እንደ ቅንጦት የሚታሰብ ነገር ነው። እንደዚህ አይነት ሕክምና መኖሩንም ብዙ ሰው አያስብም። እንደዛ ከሆነ ዘንዳ ማህበረሰቡ የራሱን እሴቶች አስጠብቆ መኖር ይኖርበታል ማለት ነው። እንደዚህ አይነት ሁኔታ ውስጥ የተገኙ ሰዎች ካሉ ሰው ላይ መፍረድ የለብንም። ብዙ ሰው ደግሞ አዳማጭ ነው ያጣው። እርስ በርሳችን ውይይቶችን ማድረግ፣ መመካከር ያስፈልገናል። ከዛ ባለፈ ራሳችንን ከእንደዚህ አይነት ችግሮች ለማውጣት የምንጣጣር ሰዎች፣ የምንሞክር ሰዎች ካለን ደግሞ ስለ ለውጥ የተወሰኑ ነገሮችን አንደርስታንድ ማድረግ ይኖርብናል። ከእንደዚህ አይነት ነገሮች ለመውጣት ለመለወጥ ያለንበትን ደረጃ ለማወቅ የተወሰኑ 1-4 ነገሮችን መጥቀስ እፈልጋለሁ። የመጀመሪያው ለውጥ የሚመጣው አብዝቶ ስለ ነገ ወይም ስለ ትናንት በመጨነቅ ሳይሆን የሚያስጨንቁንን ነገሮች ለአምላካችን አሳልፈን በመስጠት ነው። እሱ ለሁሉም ነገር መፍትሄ ስላለው ማለት ነው። ለውጥ ብዙ መረጃን በማምጣት ወይም ደግሞ ብዙ በመማር የሚመጣ ነገር ሳይሆን ለውጥ የሚመጣው
የተማርናቸውን ነገሮች ፕራክቲካሊ በመጠቀም ነው። ለምሳሌ ይሁዳን የምንወስድ ከሆነ ለ3 ዓመታት እንግዲህ ከጌታችን እግር ስር ተምሯል። ብዙ ገቢረ ተአምራትን ሲያደርግ አይቷል። ነገር ግን ያ ሁሉ መማር ለለውጥ የጠቀመው ነገር አይደለም። በቀኝ የተሰቀለው ሽፍታ ደግሞ ለመለወጥ እንግዲህ ፀሐይን ማየት በቅቶታል። ለውጥ የምናመጣው ብዙ መረጃዎችን በመሰብሰብ አሁን ላይ በተለይ ያለንበት ጊዜም የመረጃ ጊዜም ስለሆነ ብዙ መረጃዎችን በመሰብሰብ ሳይሆን ለውጥ የሚመጣው ያሉንን ነገሮች በአግባቡ ፕራክቲካሊ መሬት ላይ በማውረድ ነው ማለት ነው። ሶስተኛው ደግሞ ለውጥ ለማምጣት ከእንደዚህ አይነት ችግሮች ለመውጣት ከምን መጀመር አለብኝ የሚለውን ነገር አንደርስታንድ ማድረግ ይኖርብናል ማለት ነው። የመጨረሻው ነገር ደግሞ በተለይ ትውልዳችን በጣም የሚቸገርበት ለውጥ ክስተት እንዲሆን የሚጠብቁ ሰዎች ይበዛሉ። ማለትም ለውጥ ክስተታዊ ሳይሆን ለውጥ በሂደት የሚመጣ ነገር ነው። ከትናንት ዛሬ ይሻላል፣ ከዛሬ ደግሞ ነገ እየተባለ ቀስ በቀስ የሚመጣ ፕሮሰስ ነው እንጂ በአንድ ቀን ራሳችንን ከነዚህ ሁሉ ጭንቀቶች ከትናንት ጭንቀት ከነገ ጭንቀት አላቀን ሰላማዊ ህይወትን በአንድ ጊዜ የምንመራው ነገር ሊሆን አይችልም። በዛ ፕሮሰስ ውስጥ ማለፍ ያስፈልገናል። በእነዚህ አይነት ህመሞች ውስጥ ማለፍ ግዴታ ሊሆንብን ይችላል ማለት ነው። ግን ሁሌም ፕሮግረስ ሊኖረን ይገባል። ሁሌም የተወሰነች ሊትል ስቴፕ ሲሆን ለውጥ ሊያመጣ ስለሚችል ማለት ነው።